بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው وعدناكم في الأسبوع الماضي أننا سوف في الأسبوع القادم ባለፈው ሳምንት ለቀጣዩ ሳምንት የሆነ ዝግጅት ይዘንላችሁ እንደምንቀርብ ቃል ገብተንላችሁ ነበር። በዚህም ዝግጅት አንድ ሰው ይዘንላችሁ መተናል። ይህም ሰው አብዛኛውን እድሜው በድግምት አሳልፏል። ድግምትን ከአባቱ ከአያቱ ወርሷል። ይህ ሰው የኖረበት ሀገር ድግምትን እንደ ውግዝ ተግባር አይታይም። ሲሕር በእነሱ እንደ መድኃኒትና ከራማ ይቆጠራል። ጥንቁልና በእነሱ አላህ ስብሓንሁ ወተዓላ ለደጋግ ሰዎች የሚሰጠው ብቃትና ተአምር አድርገው ይቆጥሩታል። ደጋጎቹ በእነሱ አስተሳሰብ እነማን ናቸው? ጠንቋዮቹ ናቸው። የዚህ ጠንቋይ የነበረው ሰው ምንነት፣ ህይወቱ ከሚስቱና ከልጆቹ ጋር እንዴት ይኗኗር ነበር? ጥንቁልናን እንዴት ወረሰው? እንዴት ተማረው? እንዴት ተገበረው? ጅማሮው እንዴት ነበር? ከዚያም እንዴት ከድግምት ተላቀቀ? ከዚያም ትክክለኛውን ህይወት እንዴት መኖር ጀመረ? ተውበት አድርጎ ወደ አላህ ስብሓንሁ ወተዓላ ከተመለሰ በኋላ የጀመረውን ትክክለኛ የደስታ ኑሮ ምን ይመስላል የሚለውን እናያለን። الله عز وجل من هذا السحر. معنا في الاستديو الشيخ داود بن محمد فرحان. ሙሉ ስሙ ሸይኽ ዳውድ ቢን ሙሐመድ ቢን ፈርሃን ይባላል። ሀገሩም የመን ነው። እንኳን ደህና መጣ ሸይኽ ዳውድ። እንኳን ደህና ቆያችሁ። በእርግጥ ሸይኽ ዳውድ የዝግጅታችን ሰዓት አጭር ቢሆንም ነገር ግን ሙሉ ነፃነት ተሰምቶ ያሻህን መናገር ትችላለህ። የመጀመሪያው ጥያቄ ድግምትን እንዴት ልትጀምረው ቻልክ? ومن أين جئت بالسحر؟ الحمد لله رب العالمين. በመጀመሪያ ለአላህ ምስጋና ይገባው። ወደዚህ የመራን አምላክ የተመሰገነ ይሁን። አላህም ባይመራን ባልተመራን ነበር። እኔ ወደዚህ የመጣሁት ፈትዋ ለመስጠት ሳይሆን የዚህን የድግምትን መስመር የሚከተሉትን ሰዎች አደገኝነት ለመግለጽ እንጂ። በእውነቱ ይህን ተግባር የወረስኩት ከአባቴ ነው፣ አላህ ይዘንለት። ገና በለጋ ዕድሜ ነው የወረስኩት። በመጀመሪያው ዓመቴ ገና ጨቅላ ልጅ እያለሁ ጅኖች እየለከፉ ያስቸግሩኝ ነበር። ይህም ነገር በመደጋገሙ አንድ ቀን እናቴ ይህን ጉዳይ ለአባቴ ስትነግረው አባቴ ይህንን ሕፃን ልጅ አገልጋያቸው ይሆን ዘንድ ለጅኖች አሳልፌ ይሰጣቸዋለሁ ብሎ ለእናቴ ይነግራታል። ይህም ያደረገው ስራውን አብሮሶኝ እንድቀጥልለት በማሰብ ነበር። ከዚያም እሱ እንዳለው ልጅን ያገለግልህ ዘንድ አበርክቼልሃለሁ አንተ በሆት ሆይ። ከዚያም ዓመታት አለፉ። ምንም አይነት ልክፍትም ሆነ ችግር አልደረሰብኝም። አባቴም ሲሞት 14 ዓመቴ ነበር። እስከዚያም ድረስ ሁኔታዎቹ በእንዲህ አይነት ሁኔታ ቀጠሉ። ስለዚህ ሼኽ የመጀመሪያው ምዕራፍህ ጨቅላ ሕፃን እያለህ ነበር የተጀመረው። አባትህም በዚሁ ዓለም ውስጥ ተዘፍቆ ነበር። ሕፃንም እያለህ ጅኖች እየለከፉ ሲያስቸግሩህ እናትህ ይህንን ጉዳይ ለአባትህ ስትነግረው እሱም ለጅኖች አገልጋያቸው ትሆን ዘንድ አሳልፎ ሰጣቸው። ከዚያም ምንም አይነት ልክፍት አልያዘህም? አዎ አልያዘኝም። ለወጣትነት ዕድሜ እስክትደርስ ድረስ በእንዲሁ ሁኔታ ላይ ቀጠልክ፣ አባትህ እስኪሞት ድረስ። አባቴ ሲሞት ገና ለአቅመ አዳም አልደረስኩም ነበር። ገና ወደ 3 ዓመት አካባቢ ይቀረኝ ነበር። በእነዚህ 3 ዓመታት ጠለቅ ባለ መልኩ ባይሆን አንዳንድ የጅማሮ ስራዎች እሰራ ነበር። በመጀመሪያ የሥራዬ ምዕራፍ አካባቢ አንዳንድ ያልጠበቅኳቸው አጋጣሚዎች ይፈጠሩ ነበር። ለምሳሌ የሴቶችን ስብዕና ተላብሰው ይገጥሙኝ የነበሩ ጅኖች ነበሩ። ይህም ሲያደርጉ የነበሩት እኔን አታለው ወደ እኩይ ምግባራት ለማሰማራት ይቀላቸው ዘንድ ነው። ስለዚህ ሼኽ በሴቶች መልክ ተላብሰው ይቀርቡህ ነበር ማለት ነው? አዎ በትክክል። የት ነበረ የምታያቸው? ቤት ውስጥ፣ ውጪ? ገለል ያሉ ቦታዎች ውስጥ ነበረ የማያቸው። ለምሳሌ ጫካዎችና የመሳሰሉ። በዚህም ምክንያት እነኚህን ቦታዎች በጣም እወድ ጀመር። በተከታታይ መልኩም እመላለስባቸውም ጀመር። አንድ ቀን ከሆነ ራቅ ካለ ቦታ እየተመላለስኩ ሳለ በመንገዴ ላይ አንዲት እንስሳ ገጠመች። ይህች እንስሳ ከአንድ የዛፍ ግንድ ታስራ ነበር። ከዛፉም አጠገብ እቤት ነበር። ከዚያም ወዲያውኑ ያሰብኩት እንደኔ አይነት ስራ ላይ ሊሰማራ የመጣ ወጣት ያለ ነበር የመሰለኝ። ከዚያም ይህችን እንስሳ ወስጄ ወደ ከተማዬ ሊሄድባት አሰብኩኝ። ምክንያቱም ትንሽ ርቀት ነበረው። ሐሳቤንም ፈጸምኩት። እንስሳዋን ወስጄ ሄድኩኝ። ከዚያም
የሆነ አስቸጋሪ መንገድ ጋር ደረስን። ነገር ግን አልሄድም አለች። በእርግጥ መንገዱ ይህን ያክል ጉዞውን ለማስቀጠል የሚያዳግት አልነበረም። ነገር ግን በቃ ድንበሯ እዚህ ድረስ ነበር። ቆመች። ከዚያም በአለንጋ ሁለቴ መታኋት አንገቷ አካባቢ። ከዚያም ለሶስተኛ ጊዜ ልመታት ስል በሴት ድምፅ ማውራት ጀመረች። የምር እንስሳ መስይህ ነው የምትመታኝ? አወራች? አዎ አወራች። የምር እንስሳ መስይህ ነው የምትመታኝ አለች። እድሜ ስንት ነበር? ወደ 15 አካባቢ ነበርኩኝ። በእውነቱ ፈርቼም ስለነበር ለሶስተኛ ጊዜ ልመታት ፈለግኩ። ነገር ግን በአንዴ ተሰወረች። ከዚያም ራሴን ሳትኩኝ። ለ3 ዓመታት ያክልም አእምሮዬ ልክ አልነበረም። ከዚያም እንደምንም ወደ ራሴ ተመልሼ የሚፈጠርብኝን ስሜት ለመከተል ስፈልግ ነፃነቱ አልነበረኝም። ምክንያቱም በሰንሰለት ተጠፍሬ ከቦታዬ እንዳልንቀሳቀስ እቤት ውስጥ ታስሬያለሁ። ማን ነው ያሰረ? እናቴ ነበረች። ከአንዳንድ ዘመዶች እገዛ ጠይቃ የትም እንዳልንቀሳቀስ ያሰረች። አንዳንዴ እናቴ ልታይኝ ስትመጣ አሳዘኛት ትፈታኝ ነበር። ወጣ ብዬም ነፋስ እንደወስድ ትፈቅድልኝ ነበር። አንዳንዴ ሌሊት እወጣ ነበር። ይህ ሁላ የሆነው እንግዲህ አባትህ ከሞተ በኋላ በነበሩት 3 ዓመታት ማለት ነው? አዎ፣ እንዲያውም ሌሊት እየወጣው የሞት እንስሳ ስጋ እመገብና የተወገዙ ምግባራት እፈጽም ነበር። ማን ነበር ይህንን እንድትፈጽም ሲያዝህ የነበረው? በስሜቴ ነበር የምመራው። አንዳንዴም ውሾች ሲመገቡ ሳይ እታገላቸው ነበር ምግባቸውን ለመመገብ። ይህንን ከፈጸምኩ በኋላ ደስታ ተሰምቶኝ ወደ ቤት እናቴ ጋር እመለሳለሁ። ይህንንም አይነት ምግብ ነበር ለሸይጣኖች የሚቀርብላቸው። የሞት እንስሳ ስጋ? አዎ፣ ማንኛውም የሞት እንስሳ ስጋ። ይህም ለነሱ ጣፋጭ ከሚባሉ ምግቦች ነበሩ፣ የውሾች ስጋም በተጨማሪ። ከዚያም ከነዚህ 3 ዓመታት በኋላ ሳላስበው ከቤት ወጣሁ። ሁደይዳ የምትባል አካባቢ ስደርስ ነው ራሴን ያወቅኩት። እዚያ ለ3 ቀናት ከቆየሁ በኋላ ወደ ይፍርስ አቀናሁ። ከዚያም በአንድ መስጊድ ለ15 ቀናት ቆየሁ። የመስጊዱም አሰጋጅ መጣና የተባረክን አለኝ። ይህ የአባትህ ከራማ ነው አለኝ። ጥንቁልና ምናምን ሳይሆን ከራማ ነው ያለው። ስለዚህ ጥንቁልና ከራማ ወይም ክብር ብለው ነው የሚያስቡት? አዎ ከራማ ነው የሚሉት። ከአባትህ የተላለፈ መንፈሳዊ ከራማ፣ በዚህም ሥራ ትልቅ ክብር ትጎናጸፋለህ አለኝ። ከዚያም ወደሚሄድበት ከተማ አመራሁ። ጥልቅ ኩራትም ይሰማኝ ነበር። ምክንያቱም እከበራለሁ፣ ተሰሚነት ይኖረኛል ስለተባልኩኝ ራሴን ከፍ ከፍ አደረግኩ። ከዚያም ወደ ከተማዋ ደረስኩኝ። መጽሐፎቹ፣ ቀለበቱና ሙስባሃ የት እንዳለ በተነገረኝ መሰረት ወደዚያ አመራሁ። የምን መጽሐፎች? አልመንደል፣ ሸምስ አልመዓሪፍና አልጀፍር የሚባሉ መጽሐፎች ናቸው። እነኚህ ጥንቁልና የሚያስተምሩ መጽሐፎች ናቸው? አዎ፣ ያውም ታዋቂ ከሚባሉ መጽሐፍት ናቸው። ከማን ያገኛቸው መጽሐፎች ነበሩ? አባቴ የሚጠቀምባቸው ነበሩ። አባትህስ ከማን ነበር የወረሳቸው? አባቴ ከሆኑ ሰዎች ነው መጽሐፎቹን የገዛው። ምክንያቱም አያቴ በእንዲህ አይነት ሥራ ውስጥ አልነበረም። አባቴ መጽሐፎቹ ከሰዎች አገኛቸውና ጥንቁልናውን ተማረበት። ከዚያም ከየፍርስ ከተማ ወደ ከተማ የተመለስኩ። እናቴ ስለ መጽሐፎቹ ነገርኳት። እሷም አባትህ ከመሞቱ በፊት መጽሐፎቹን ቀዳዶ ጥለዋቸዋል አለች። ከዚያም እናቴ ተያት ዋሸኝ። መጽሐፎቹ የት እንዳሉ አውቃለሁ ስላት ቦታውን በትክክል ነገርኳት። አንተ ነገርካት የት ቦታ እንዳሉ? አዎ፣ ቦታውን በትክክል ስነግራት የፍርስ ከተማ ደርሼ እንደመጣው አወቀች። ደስም አላላት። ምክንያቱም ይህ ድርጊት ታወግዘው ነበር። አባቴ ሲፈጽመውም አትወድም ነበር። በዚህም ምክንያት ልጇ በእንዲህ አይነት ዓለም ውስጥ ተዘፍቆ ማየትን አትፈልግም ነበር። ከዚያም መጽሐፎቹን አገኘዋቸው። ይቅርታ፣ ከመጽሐፎቹ ጋር ምን ምን ነበር አልከኝ? ቀለበትና ሙስባሃ ነበሩ። ሰውየው ደግ እንደሆነ ለማስመሰል ነው። ይህ ቀለበት በሳጥን ውስጥ ነበር፣ አይለየኝም ነበር። ዙሪያው በብኹርና በሽቶ የተከበበ መሆን አለበት። ሙስባሃውም እንዲሁ በሽቶ የተቀባባ መሆን አለበት፣ ጥሩ እንዲሸት። ከምሰራቸው ስራዎች ከጎኔ ስለማይለዩ በጥሩ ጠረን የተለቀለቁ መሆን አለባቸው። ስለዚህ እናትህ እንዳታገኛቸው ያለቻቸውን የተደበቁት መጽሐፎች አገኛቸው? አዎ አገኘኋቸው።
አንድ ጉዳይ ለተመልካቾች ግልጽ ማድረግ እፈልጋለሁ። ይህንን ተሞክሮ ቂሳ ሆኖ እንዲያልፍ አይፈለግም። ባይሆን ሁሉም ጥንቃቄ እንዲወስድበትና እንዲማርበት እንጂ። ብዙ ሰዎች አሉ ልጆቻቸውን ሲታመሙ ሊያክሙ ይችላሉ ብለው እንዲህ አይነት ሥራ ወደሚሰሩ ሰዎች ይሄዳሉ። ከዛም የእናትህ ስም ንገረኝ፣ ወይ ልጁ ለአንድ ወር ውሃ እንዳይጠጣ፣ ወይ አንገት ላይ የሚንጠለጠል ለመጠበቂያ ተብዬ ነገር ይሰጣሉ፣ ወይ እንስሳ አርዶ እንዲመጣ የመሳሰሉት የሚጠይቁት የአላህ ጠላቶች ጠንቋዮች ናቸውና ሁሉም ትምህርት እንዲወስድበት አደራ እላለሁ። ዛሬም እንግዳ ሆኖ የቀረበውም ወንድማችን የድግምተኞች አሰራር እንዴት እንደሆነና በምን መልኩ ልንጠነቀቅበት እንደምንችል ሊያስተምረን ነው የቀረበው። እሺ ሼኽ፣ አሁን አንተ መጽሐፎቹን አገኘ? አዎ አገኘኋቸው። ከዚያም አንዳንድ ጠላሲም ማንበብ ጀመርኩ። ምክንያቱም እንደ መስፈርቱ ሆኖ ስለቀረበ ንባቡን ቀጠልኩት። ከዚያም እንደሚባለው ታላቅ የመንፈስ መገኘት ወደሚባለው ደረጃ ደረስኩኝ። ሸይጣን ማለት ነው አይደል? አዎ፣ ታላቅ የመንፈስ መገኘት የተባለበት ምክንያት ግርማ ሞገስ በተሞላበት መልኩ ስለሚመጣ ነው። በአይንህ አየኸው ሸይኽ? አዎ፣ ፊት ለፊቴ ቆሞ አየሁት። በሰው ተመስሎ ነጭ ልብስ ለብሶ ነጭ ጸጉር ኑሮት አየሁት። ከዚያም ምን እንደምፈልግም ጠየቀኝ። ከአምሳያዎቹ አገልጋዮች እንዲመድብልኝ ጠየቁት። ከዚያም ሄደ። ቀጣዩን ጠላሲሞች ማንበብ ጀመርኩ። ከዚያም አገልጋይ ሆነው የተመደቡት መጡ። ከዚያም ትጠቀምባቸው ጀመርክ? ወደ እኔ የላካቸው በምን ጉዳይ እንደምጠቀምባቸው ልንመካከር ነበር። ምክንያቱም ከፍ ያለ ደረጃ ያላቸው አገልጋዮች አሉ፣ ዝቅ ያለም ደረጃ ያላቸውም አሉ። በማህበረሰባችን አታቢዕ ወይም አልአጅዋድ ወይም መንፈሳውያን ይሏቸዋል። እኚህ ሁላ የሸይጣን ስሞች ናቸው አይደል? አዎ፣ የሸይጣን ስሞች ናቸው። ከዚያም በሰምሳኢልና ታህታኢል ስሞች ማንበቤን ቀጠልኩኝ። ከእውነታ የራቀ ቢሆንም እነሱ ምን ይላሉ? እኚህ ስሞች የጅብሪል የኢዝራኤልና የሚካኤል ወንድሞች ናቸው ይላሉ። ባይሆን የሸይጣን ወንድሞች ናቸው እንጂ። ይህ ማለት ሼኽ መጽሐፎቹንና ጠላሲሞችን በማንበብህ በደንብ ገባህበት ማለት ነው? አዎ፣ በግልጽ ገባሁበት። የመጀመሪያውም ሸርጥ ወይም መስፈርት መገለል ነው። ይህም ከሰው እይታ ራቅ ባለ መልኩ መገለል፣ ሰዎች የማደርገውን እንዳያዩ ማለት ነው። ስለዚህ እኔ ወደ ተለያዩ ዋሻዎች በመሄድ ይህንን መስፈርት አሟላሁ። ቀጥሎ የተጠየቅኩት ቁርአንን እንድጫመት ነበር። ምን ማለት ነው ቁርአንን መጫመት? ይህ ማለት ቁርአን ከሱረቱል ካህፍ ለሁለት ይቀደዳል። ከዚያም ለሁለት የተከፈለውን ቁርአን በሁለት እግር ስር ይደረጋል። አዑዙ ቢላህ። ከዚያም እራመድበታለሁ። ሌላ ቁርአን ይቀደድና የተገለልኩበት ቦታ መሬት ላይ ይነጠፋል ወይም ይበተናል። ቆሻሻ እንዲጣልበትና ውግዝ ተግባራትም እንዲፈጸምበት ማለት ነው። ይህንን እንድታደርግ ማን አዘዘ? መንፈሳውያንን ያሉት ወይም ሸይጣኖች ናቸው ያዘዙኝ። ቁርአኑን በእግርህ መርገጥ ማለት ነው? አዎ፣ በእግሮች መረገጥ። ከዚያም ቆሻሻ ነገር ይጣልበታል። ሽንትም ለ40 ቀናት ይሸናበታል። እንዲሁም ትጥበትም ሆነ ውዱእ ማድረግ አይፈቀድም። ውዱእም እስቲንጃእም አይቻልም? አዎ፣ ለ40 ቀናት ቁርአኑም ላይ የረገጥክ። ከዚያም እኔ ከዚህ ከተገለልኩበት ቦታ ከ40 ቀናት በኋላ ስወጣ የውሻ ጠረን እንኳን ከኔ ይሻል ነበር፣ ከነበረብኝ ቆሻሻና ነጃሳ ሁሉ ማለት ነው። እነኚህ እንግዲህ ዋና መስፈርቶቻቸው ነበሩ። ሌሎቹ መስፈርቶች ደግሞ ዚክር የሚደረግባቸው ስብስብ ውስጥ አለመገኘት፣ ከደጋግ ሰዎች ጋር አለመቀመጥ፣ ቁርአንን በትክክለኛው አቀራር አለመቅራት። ነገር ግን የተወሰኑ አያቶች እንድቀራ ተፈቅዶልኝ ነበር፣ ሰዎችን ለማታለል። እንዴት ማለት? ሰዎች ፊት ቁርአን ካልቀራው ቆሜ ስሰግድ ካላዩኝ ይህማ ካፊር ነው ብለው ይሸሹኛል። ስለዚህ ቁርአንን በመቅራት እንዲወዱኝ አደርጋቸዋለሁ። በማስመሰል ማለት ነው። ቁርአንን እየረገጥክ ነገር ግን ሰዎች እንዲወዱ ታስመስል ነበር። ትክክል። እንዲያውም የፈጸምኩት ድርጊት ከእስልምና ያስወጣኝ ነገር ነበር። አንዳንዴ ከሰዎች ጋር ሆኜ መስጊድ አዛን ካለ አብሬያቸው እገባለሁ። ሰዎች እንዲያዩ ማለት ነው? አዎ። እንዲያውም ውዱእ አለህ ወይ ሲሉኝ አዎ፣ ከቤት ስወጣ የዱሃ 2 ረክዓ ሰግጄ ነው የወጣሁት እላቸዋለሁ፣ ዋሽቼ ማለት ነው። ጀናባ ላይ ሆኜ ነጃሳ ላይ ሆኜ መስጊድ ከነሱ ጋር እገባለሁ። እሺ ሼኽ፣ ሰዎችን
አክም ነበር ብለሃል። የምር ታክማቸው ነበር? አክማቸዋለሁ እያልኩ እያታለልኩ እጎዳቸው ነበር። ምንም ሕክምና የሚባል ነገር የለም። አንድ ሰው ድግምተኛ ሰው ጋር ቢሄድ በፍጹም ሕክምና አያገኝም። እሱ ራሱ ሕክምና የሚያስፈልገው ሰው ሆኖ ሳለ እንዴትስ ያክማል? ታማሚው ሲመጣ ቁርአንን ትቀራለት ነበር? አዎ፣ የተወሰኑ አናቅጽ እቀራለት ነበር። ከዛስ? ከዚያም ወደ ሽርክ ሥራ ገባለሁ። ለምሳሌ ሱረቱል ኢኽላስ እቀራና ከዚያም የጣህጣኢልና የሳህሳኢል ስሞችን እጠቀማለሁ። የሸይጣን አገልጋዮች መጥተው እንዲረዱኝ ማለት ነው። ግን ሼኽ፣ አንዳንዱ ድግምተኛ ታካሚው ሲመጣለት ገና ሳይናገር ምን እንዳለበት ይነግረዋል። ይህ አንተ ጋር ነበር? አዎ፣ ይህም የሚሆነው እኔ ጋር ያሉት ሸይጣኖች ከታካሚው ቀሪን መረጃዎች ይወስዳሉ። እንደሚታወቀውም ሁሉም ሰው የሸይጣን ቀሪን ወይም ቁራኛ አለው። ስለዚህ መረጃዎቹን ከቀሪኑ ይወስዱና ይነግሩኛል። ከዚያም ለምሳሌ ሰውየው ከሆነ አገር ከሆነ የመጣው ከዚህ አገር ነው የመጣው እለዋለሁ። ያለበትን በሽታ እነግረዋለሁ። ያለውን ንብረት እነግረዋለሁ። ከዚያም ከራማ ያለኝ ሰው አድርጎ በማሰብ ያልቀኛል። ሸይጣኖቹም ይህንን ሲያደርጉልኝ ዋጋ አስከፍለውኝ የፈለጉትን ነገር አደርግላቸዋለሁ። እሺ ሼኽ፣ አንዳንድ ሰው ድግምተኛ ጋር ሲሄድ ድግምተኛው የሚጠይቀው አግራሞት የሚጭሩ ጥያቄዎች አሉ። ለምሳሌ ጥቁር በግ እረድ፣ ደሙን ተቀባው፣ እንዲህ አይነት ዶሮ እረድ፣ እንዲህ አድርግ ይላሉ። ለምን እንዲህ አይነት መስፈርት አስፈለገ? ዋናው ጉዳይ ሊሰመርበት የሚገባው ለቁርባን ተብሎ የሚቀርበው ነገር አይደለም። ነገር ግን ሽርክ መፈጸሙ ነው የሚፈለገው። ከአላህ ውጪ ባለን ነገር ማረድ ነው የሚፈለገው። ክህደት መፈጸም ጉዳዩ ምን አይነት እርድ ይቅረብ ሳይሆን ለማን ይቅረብ ነው፣ ለአላህ አይደለም። ነገር ግን ሸይጣኖች የቁርባኑን አይነት ሊመርጡ ይችላሉ? አዎ፣ ሸይጣን ለአገልጋዩ የፈለገውን እንዲቀርብለት ሊጠይቅ ይችላል። ለምሳሌ ሸይጣን ጥቁር ነገር ይወዳል። ለምሳሌ ጥቁር የበግ ጭንቅላት ሊል ይችላል፣ ምንም ሌላ ቀለም ያልተቀላቀለበት ጥቁር ብቻ። ጥቁር አውራ ዶሮም ሊሆን ይችላል፣ ወይም ጥቁር የበሬ ጭንቅላት። እሺ ሼኽ፣ የተለያዩ የጥንቁልና ስራዎች ትሰራ ነበር፣ ሰውም አይቶት ከራማ ነው ይለዋል። ምን አይነት የጥንቁልና ስራዎችን ነበር የምትሰራው? በእውነቱ ብዙ ጊዜ ለምሳሌ በሰዎች ልብ ፍርሃት ማንገስ፣ ከአላህ ስብሓንሁ ወተዓላ የተሰጡ ከራማዎች መሆናቸውን ሰዎችን ማሳመን። በእርግጥ የሸይጣን ስራዎች እንጂ ከራማዎች አይደሉም። ለምሳሌ አንድ ታካሚ ሲመጣ ተነስቼ ውዱእ እንደማደርግ አስመስዬ መጸዳጃ ክፍል ገባለሁ። ከዛ ወጥቼ ለአላህ 2 ረክዓ ሰግዳለሁ። ነገሩ ግን ተቃራኒ ነው። እኔ መጸዳጃ ክፍል የገባሁት ለጦሃራ ሳይሆን ለመነጀስ ነው። ሰዎች ደግሞ ውዱእ ያደረክ ይመስላቸዋል። ለጦሃራ የገባው ይመስላቸዋል፣ ነገር ግን ለነጃሳ ነው። እዛው መጸዳጃ ክፍል ብዙ ነገር እታዘዛለሁ በሸይጣኖች። ከዚያም ወጣና ሰዎቹ እያዩኝ ሰላት እሰግዳለሁ። ምንም ጦሃራ ሳይኖርህ ማለት ነው። መጀመሪያ ተክቢራ እላለሁ። ከዚያም ከራሴ ጋር ምን እንደምናገር አያውቁም። የሸይጣኖች ውዳሴ ለነሱ የማደርገው ጥሪ ነው የምናገረው ከራሴ ጋር። ከዚያም ሸይጣኑ ፊት ለፊቴ ሲቀርብ እሰግድለታለሁ። ታየዋለህ? አዎ፣ በእርግጥ በትክክለኛ መልኩ ሳይሆን በተለያዩ እንስሳቶች ተመስሎ ይመጣና እሰግድለታለሁ። ከዚያም ጨርሼ ስነሳ ከጎኔ ያለውን ጩቤ በማንሳት እጄ ላይ ይዤው በታካሚው ዙር እሽከረከራለሁ። ዱዓዎችን እያልኩ ሰው ይህንን ሲያይ ማሻአላህ ከራማው ይገርማል ብሎ ይመሰጣል። ከዚያም ሸይጣኑ ይቆጣጠረኝና ሰውነቴ ይንቀጠቀጣል። ከዚያም ሆዴን በጩቤው እየወጋው ሙሉ ለሙሉ አስገባዋል። ሰውም ይህንን ሲያይ በጣም ይገረማል። በጩቤው ራስህን ትወጋለህ? እንዲያውም ድንጋይ አመጣና መያዣውን እመተዋለሁ ሙሉ ለሙሉ የገባ እንዲመስል ሆድህ ውስጥ። በእርግጥ ራሴን የወጋው ይመስላል እንጂ የተላበሰኝ ሸይጣን እየተከላከለልኝ ነው። ሙሉ ደረቴን እስከ እምብርቴ አካባቢ ድረስ እንደ ጋሻ ይከላከልልኛል። ስለዚህ በቲቪ ላይ የምናያቸውን ድግምተኞች ትርኢት እያሉ ራሳቸውን የሚወጉ ሁሉም የሸይጣን ስራ ነው ማለት ነው? አዎ፣ ሁሉም የሸይጣን ስራዎች ናቸው እንጂ እንኳንስ ጩቤ ቀርቶ መርፌ እንኳን ወደ ውስጤ ባስገባ እሞታለሁ። እውነት ለመናገር እንዲህ አይነት ስራዎች ውስጥ የሚዘፈቁት በኢማናቸው ደካማ የሆኑ ሰዎች ናቸው። አንድ ታሪክ ላጫውት።
የሆነ ጊዜ ስራዬን እየሰራው ሳለ የተለመደውን ሆዴን በጩቤ የመውጋት ስራ እየሰራው ሳለ አንድ ኢማነኛ ሰው በሩን በርግዶ ይገባና አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለውን የአያቱል ኩርሲይን ሲል በሆዴ አካባቢ እንደ ጋሻ ሆነውልኝ የነበሩት ሸይጣኖች በአንዴ ተሰወሩና ድንገት ሆዴን በጩቤው ከምር ወጋሁት። ሰውም ተረባርቦ ወደ ሕክምና ወሰዱኝ። ለ3 ወራትም ያክል ተሰቃየሁ። ምክንያቱም ሆዴ ላይ 3 ቀዳዳዎች ነው የነበሩት። አያተል ኩርሲይን ብቻ በማለቱ ሸይጣኖች ተሰወሩ? አዎ ተሰወሩ። በአንዴ ነው የጠፉት። በእርግጥ አላህን በተከበሩ ቁርአኑ የሸይጣን ተንኮል ደካማ ነውና ብለዋል። አዎ ይህም ሰው አንዲት የቁርአን አንቀጽ ነው የተናገረው። ነገር ግን አላህ ዘንድ ክብደት ያላት በመሆኗ ሸይጣንም ሊቋቋማት አልቻለም። ልክ ብለሃል። በአካባቢህ ያሉት ሰዎች ደግሞ የተፈጠረውን አላወቁም? አዎ አላወቁም ነበር። ይህም ወላሂ ተውበት ለማድረግ በቂ ምክንያት ነበር። ነገር ግን እድለቢስ ነበርኩኝ። ደግሞ ስለተፈጠረው ነገር ለሰዎቹ ሰበብ መስጠት ስለነበረብኝ እዛው ሆስፒታል እያለሁ ሸይጣኖቹ መጥተው ሳክማት የነበረችው ታካሚ የወር አበባ እንደመጣባትና ሆዴን ስወጋ በነበርኩበት ሰዓት የተከሰተ በመሆኑ ይህም ደግሞ ለሕክምናው እንቅፋት እንደሆነ በማስመሰል ለሰዎቹ ራሴን የወጋውበት ምክንያት ሴትየዋ የወር አበባዋ በመምጣቱ ነው ብዬ ነገርኳቸው። በአያተል ኩርሲይ ሳይሆን በሴትየዋ የወር አበባ ስራህ እንደከሸፈብህ ለማስመሰል ማለት ነው? አዎ እውነት ለመናገር እኔም እንዲህ ብዬ ነበር ራሴን ላሳምን የነበረው። ነገር ግን በጣም የተረዳሁት እኔ ተውበት ካደረግኩ በኋላ ቁርአኑን ስቀራ ሸይጣኖቹ ሲሄዱ። ሸይጣኖቹ ይሄዳሉ? አዎ ይሄዳሉ። ልክ ሊያናግሩኝ ሲመጡ ቁርአን ስቀራባቸው ይጠፋሉ። ይህ ካልሆነ ደግሞ አላህ በቁርአኑ እንዳለው ከአራህማን ግሳጼ ከቁርአን ከሚደናበርም ሰው ለእርሱ ሸይጣንን እናስጠጋለን። ስለዚህ እርሱ ለእርሱ ቁራኛ ነው። እሺ ሼኽ፣ አንተ ጋር ብዙ ጊዜ ሲመላለሱ የነበሩ ታካሚዎች ምን አይነት ሰዎች ናቸው? ሴቶች ነበሩ። ለምን? ብዙ ጊዜ ወደ ጠንቋዮችና ድግምተኞች የሚመላለሱት ሴቶች ናቸው፣ ከነበራቸው የስብዕና ድክመት ማለት ነው። ይገርመሃል፣ ብዙዎቹ የሚመጡት ባሎቻቸው ይበልጥ እንዲወዷቸው ለማድረግ በመፈለግ ነበር የሚመጡት። የሚያሳዝነው ደግሞ ድግምት መቼም መድኃኒት ሆኖ አያውቅምና እንደውም የነበራቸው ፍቅር ይወድምና ይፋታሉ። አላህም በቁርአኑ ብሎታል። ከነሱም በሰውየውና በሚስቱ መካከል በእርሱ የሚለዩበትን ነገር ይማራሉ። ከዚያም እኔ የመስተፋቀር መድኃኒት እንደምሰራላት አሳምናት ነበር። አንዳንድም ድግምተኞች ይባስ ብለው ወሲባዊው ግንኙነት መፈጸም እንደ መስፈርት አድርገው ይፈጽሙ ነበር። ዝሙትን ፈጸም? አዎ መድኃኒቱ እንዲሰራ መፈጸም አለብሽ ይላታል። ለምሳሌ ከአንቺ ውጭ ሁሉም ሴቶች እንዲጠላ የሚያደርግ መድኃኒት እሰራልሻለሁ ይላታል። ነገር ግን ይህ የሚሆነው ከኔ ጋር ዝሙት ከፈጸምሽ ብቻ ነው ብሎ ያሳምናታል። አዑዙ ቢላህ። ሁለተኛው አደጋ ደግሞ ብዙዎቹ በጅኖች ይያዙ ከነበሩት ሰዎች አብዛኞቹ ሴቶች ነበሩ። አብዛኞቹም ወጣት ሴቶች ወይም ጎልማሳ ሴቶች፣ ይህም ካላቸው የኢማን ጉለት ማለት ነው። ብዙ ጊዜ ደግሞ የሚያዙበት ቦታ ወይ ድግስ ላይ ነው ወይ ደግሞ መጸዳጃ ቤት ውስጥ ነው። እሺ ሼህ፣ እንዴት ከዚህ ከጥመት ምዕራፍ ወደ ቀጥተኛው የተውበት ምዕራፍ ተሸጋገርክ? ከድግምት ዓለም የወጣበት ምክንያት ምን ነበር? ይህ የሽግግሩ አጋጣሚ ከአላህ ሱብሓነሁ ወተዓላ የተቸርኩት ጸጋ ነው ለማለት እወዳለሁ። በመጀመሪያ ይህ አጋጣሚ በአንዲት ምሽት ሑደይዳ ከተማ በነበርኩበት ሰዓት ነበር። የድግምት ስራዬን እየሰራው ገንዘብም ከሰበሰብኩ በኋላ ስራዬን እንደጨረስኩ የሆነ የድካምና የመልፈስፈስ ስሜት ተሰማኝ። ከዚያም ስራዬን ስሰራ ከነበርኩበት ቤት ባለቤቱን የማርፍበት ክፍል እንዲያመቻችልኝ ጠየቁት። በጣም የሚገርመው ደግሞ ቀን ቀን እየተኛው ማታ ማታ መስራትን ነበር የማዘወትረው። አሁን ላይ ግን ማታ መተኛትን ፈለግኩ። ቀን ተኝተህ ማታ ታመሻለህ? አዎ፣ በአካባቢ የነበሩ ሰዎችም በጣም ገርሟቸው ነበር። ምናልባት ብዙ ታካሚ ስለነበር ስራ አድክሞት ነው ብለው አሰቡ። ከዚያም ወደዚያች ክፍል ገባው። አላህም የተውበት ጸጋ ለገሰኝ። እንዴት? ክፍሉ ውስጥ ገብቼ ከተኛው በኋላ አንድ ህልም አየሁ። ወደ ከተማዬ ተመልሼ እዛው ሞትኩኝ። ከዚያም ታጥቤ ተገንዤ ተሰግዶብኝ
ወደ ቀብሬ ሊያስገቡኝ ሲሉ በሕይወት እንዳለው ይሰማኝ ስለነበር አትቅበሩኝ፣ በሕይወት አለው እላችኋለሁ። ቀብርም ውስጥ ሲያስገቡኝ መጮህን ፈልጌ ነበር፣ ነገር ግን አልቻልኩም። እነሱም ተገላገል ነው በሚመስል አይነት ስሜት ሕያው ሆኜም ሞቼም ብቻ ቶሎ እንቅበር ነበር የፈለጉት። ከዚያም ተቀበልኩኝ። በጣም ጭንቀት የሰፈነበት ጨለማ ነበር። ሊያጽናናኝ የሚችል ነገር ብፈልግ አላገኘሁም። ሁሉም ጨልሞብኛል። ከዚያም ከማዶ የማላቃቸው ሰዎች ሲመጡ አየሁ። በዙሪያዬ ልክ እንደ መብረቅ አይነት ድምፅ ሽብር ይለቅብኛል። ፈራው። ከዚያም መጡና እንድሰግድ አዘዙኝ። ከዚያም የት እንደምሰግድ ጠየቅኳቸው። በጣም የሚፈላ ውሃ ያለው ትልቅ ዕቃ መጡና እዚህ ስገድ አሉኝ። ይህ ውሃ እጄ እንኳን ባስገባበት ከሙቀቱ በአንዴ ይቀቀል ነበር። ከዚያም ልሸሽ አሰብኩና አልቻልኩም። ከመሬት ውስጥ ሰንጥቆ የወጣ ከነሐስ የተሰራ እጅ ደረቴን አጥብቆ ይዞኛል። ከዚያም ከፍ አድርጎ ወደ ውሃው ሊያስገባኝ ይፈልጋል። ከዚያም ከፍርሃት በጣም ጮህኩኝ። እቤት ውስጥ የነበረው ሁሉ ከእንቅልፍ እስኪነቃ ድረስ። ከእንቅልፍህ ነቅተሃል ማለት ነው? አሁን ነቃው። የቤቱ ባለቤትም ደንግጦ እየሮጠ መጣና እንደ ልማዱ ጭስና ሽቶ ይዞ መጣ። ከዚያም ይህ ሁሉ በቃ አያስፈልግም አልኩት። በጣም ከራሴ ጋር ውዝግብ ገባው። መጀመሪያ ያሰብኩት ሸይጣኖች ምን በበደላቸው ነው እንዲህ የሚያደርጉኝ አልኩ። ያጎደልኩባቸው ነገር ይኖር ይሆን አልኩ። ከዚህ ቀደም አይቸው የማላውቀው ቦታ ሆነብኝ። ከዚያም በድጋሚ ተኛው። አሁንም በህልሜ ራሴን ከፍ ያለ ተራራ ጫፍ ላይ ሆኜ ከታች ደግሞ በጣም ትልቅ የተቆፈረ ጉድጓድ ይታየኛል። እዚያ ጉድጓድ ውስጥ አባቴን አየዋለሁ። አባትህ? አዎ አባቴ። ከዛም ከዚያ ውሃ ውዱእ እያደረገ ሲሰግድ ነበር። ከዛ ሲያይ አንተ ዳውድ ካለህበት ሽሽ አለኝ። የት ልሽሽ አልኩት። የተወገዘው ትተህ ወደ ሐቁ ሽሽ አለኝ። ለሶላት ለዱዓ ደጋግ ሰዎች ጋር ለመቀላቀል ጊዜ አለህ አለኝ። ሸይጣኖቹ አይጠቅሙህም፣ ስታነባቸው የነበሩ የድግምት መጽሐፎች አይጠቅሙህም አለኝ። ከዚያም ከእንቅልፌ ነቃው። ይህም ከአላህ ስብሓንሁ ወተዓላ የተላከልኝ መልእክት መሆኑን ተረዳው። ወደ ተውበት ማምራት እንዳለብኝ ታወቀኝ። ምክንያቱም አባቴ የለገሰኝ ምክር ከዚህ ቀደም ከማንም ያልሰማሁት ጠለቅ ያለ የምክር አይነት ስለሆነ። ከዚያም በዚያች ምሽት ለመጀመሪያ ጊዜ ተውበት አድርጌ ለአላህ ስብሓንሁ ወተዓላ 2 ረክዓ ለመስገድ አሰብኩኝ። ለመጀመሪያ ጊዜ ልትሰግድ አሰብክ? አዎ ለመጀመሪያ ጊዜ ለአላህ ለመስገድ አሰብኩኝ። ነገር ግን ምንም ማድረግ አልቻልኩም። ኃይሌን ተነፈኩ። ከአልጋው ለመነሳት አቃተኝ። ከዚያም ከልቤ አላህን ስብሓንሁ ወተዓላን ለመንኩት። በትግል ተነሳሁኝና ወደ መጸዳጃ ክፍል ገባሁኝና ትክክለኛ ትጥበትና ውዱእ አደረግኩኝ። ከዚያም መስገጃውን አንጥፌ በንጹህ ቀልብ ለመስገድ ቆምኩኝ። ይህ በሕይወትህ የመጀመሪያ ሰላትህ ነበር? አዎ የመጀመሪያ ነበር። ወደ ተውበት እየገባህ በነበርክበት ሰዓት ሸይጣኖች ሊጎዱህ አልሞከሩም? በሰዓቱ አላህን ከመገዛት ሊሸነግሉኝ በመሞከራቸው ሊጎዱኝ ነበር። በአካልህ ላይ ወይም በቤተሰብህ ላይ ምንም አይነት ጉዳት አላደረሱም? በመጀመሪያ አላህ ስብሓንሁ ወተዓላ የቀደረውን በውዴታ ተቀብያለሁ። በእርግጥ የፈጸሙትን ከመፈጸማቸው በፊት ወደ እነሱ እንድመለስ እድል ሰጥተውኝ ነበር። ወደ ድግምት ሥራው ማለት ነው? አዎ፣ ነገር ግን አልተቀበልኩም። ከዚያም ከራሴ ጋር ሳወራ ከሁለት አንዱ ነው የሚሆነው። ወይ ቤተሰቤ፣ ገንዘቤና ንብረቴ ላይ ጉዳት ያደርሳሉ፣ አሊያም ደግሞ እነሱ ጋር መመለስ ነው አልኩኝ። አላህም ስብሓንሁ ወተዓላ በአቋሚ ላይ እንድጸና ረዳኝ፣ ኢማኔንም ጨመረልኝ። ከዚያም በአላህ ፈቃድ ተጠበቅኩኝ። ቢሆንም ግን ልጆቼ ተወሰዱብኝ። እንዴት ተወሰዱ? ሲያስፈራሩኝ የነበረውን ነገር ፈጸሙ። ልጆቹ ላይ ጉዳት ደረሰ? ትልቁ ልጄ 9 ዓመቱ ነበር። ሁለተኛው ደግሞ 6 ዓመቱ ነበር። ባንዴ ተወሰዱ። እንዴት ተወሰዱ? ግልጽ አድርግልኝ ሸይኽ። እቤቴ ውስጥ ከባለቤቴ ጋር ቁጭ ብዬ ሳለሁ ልጄም ፊት ለፊቴ ነበር። ከዚያም ልክ እንደ ፊኛ እያበጠ መጣ። ቆዳው ተሰነጣጠቀ፣ አይኖቹ ፈረጡ። አዑዙ ቢላህ። እና ልጁ ወዲያውኑ ሞተ? አዎ ሞተ። አላህ የተመሰገነ። ከዚያም እኔ ለረጅም ጊዜ ራሴን ስቼ ነበር።
በዚህ ራሴን በሳትኩበት ወቅትም ሁለተኛው ልጄን ገደሉት። አላህ ከነሱ ጋር በጀነት ይሰብስበህ። ሚስትህስ ጉዳት ደረሰባት? አዎ፣ ሚስቴ የመጨረሻ ወራቶቿ ላይ የነበረች ነፍሰ ጡር ነበረች። ከዚያም ድንገት ጽንሱ ተሰወረ። ወደ ተለያዩ ሕክምናም ወሰድኳት። ነገር ግን መጨረሻ ላይ ቁርአን ወደሚቀሩባት ሰዎች ጋር ስወስዳት ጅኒው ጽንሱን በላሁት ሲል ተናገረና ገና ጉበቷን ኩላሊቷን ሁሉ እበላለሁ እያለ ያስፈራራ ጀመር። ያንተንም እበላለሁ እያለ ያስፈራራኛል። ከዚያ በኋላ ሚስቴ አብሽር፣ በአላህ ላይ ያለህን ጽናት እንዳይቀንስ ምንም ቢፈጠር ትለኝ ነበር። አላህ ወስኖት እሷም ሞተች። እሺ ሼኽ፣ አሁን አንተ በተሻለ ሁኔታ ላይ ነህ ከበፊቱ? ምንም ጥርጥር የለውም። ጭንቅ ላይ ነበርኩኝ፣ ፍርሃት ላይ ነበርኩኝ። ሰላም የለም። ከአላህ ርቄ ነበር፣ ከደጋግ ሰዎች ርቄ ነበር፣ ከጦሃራ ርቄ ነበር። አሁን ሰላም ላይ ነኝ፣ ጸጋ ላይ ነኝ፣ ጀነት ውስጥ ነኝ። አሁን ደጋግ ሰዎች በዙሪያዬ አሉ፣ ወደ አላህ የሚያስጠጉኝ። አሁን ወዳጆቼ እነሱ ሆነዋል። አላህ ሱብሓነሁ ወተዓላ በዚህ ጎዳና ላይ እንዲያጸናህ እለምነዋለሁ። በእርግጥ ልጆችህና ሚስትህ እፊት ለፊትህ መገደላቸው ከአላህ ሱብሓነሁ ወተዓላ ፈተናዎች አንዱ ሊሆን ይችላል። አላህም በቁርአኑ እንዲህ ብሎ የለ ሰዎቹ አምነናል በማለታቸው ብቻ እነሱ ሳይፈተኑ የሚተው መሆናቸውን ጠረጠሩን? ከዚህ በላይ ብንቆይ ደስ ባለን ነበር። ነገር ግን ሰዓቱ አጭር ነው። ቢሆንም ግን ይህ የዛሬው ዝግጅት በእንዲህ አይነት የዘቀጠ ሥራ ለተሰማሩ ድግምተኞች ትምህርት ይሆን ዘንድ ታስቦ የቀረበ ነው። ስለዚህ አላህን ልትፈሩ ይገባል። አንዳንድ ድግምተኞች ይህንን ዝግጅት ሊያዩ እንደሚችሉ አምናለሁ። ወይ ድግምተኞች ጋር ሊሄዱ ያሰቡ ሰዎችም ሊያዩት እንደሚችሉ አሁንም አምናለሁ። በመሆኑ አንድ ምክር ላስተላልፍ እፈልጋለሁ። እሱም አላህን ፍሩ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።